ሐሳብሽ መልካም ነው ግን አንድ ነገር አለ ምን አለስ መሰልሽ እህቴ እሷና ሁለቱ ሩታና አብርሃም ተፋተዋል ሁለቱ ከተፋቱ በኋላ ደስታ ምን አለ እሷን ቢያገባት ደስታ ማለት ጥሩ ልጅ ነው ለፋተኛ ልጅ ነው ይሰራል አቅም ያለው ልጅ ነው ትህትናው ጸባዩ ሸጋሪ ነው የተማረ ነው ይሄ ልጅ አሁን እሷን ቢያገባት ምንድነው አንቺ ቅር ያሰኘሽ ነገር ምንድነው የምክንያት ማወቅ ምትይ ነገር ስላልገባኝ ነው ግልጽ አድርገሽ ነገር እስቲ እነግራለሁ ችግር የለውም ሰሞኑን በደስታ ምክንያት ሽምግልና ሩታ ሄዳችኋል አይደል እና ይሄን ያህል ማለት ሩታ ባለ ትዳር መሆኗን አታውቅም ነው አንተ ፍጹም አናውቅም ነበር ይሄን ነገር ከዛ በኋላ ነው የሰማነው ከዛ በኋላ ሰማን ቢሆንም ግን ያው እስክናረጋግጥ ድረስ ነገሮችን ዝም ብለናል አላወቅን ነበር ለዛ አይደል እሱ ነው እየመጣ ያለው ያ ሰው ማን ነው እናቴ ለምን ነበር የፈለግሽኝ ሰላም ነው አለ እግዚአብሔር ይመስገን በጣም ተለመነን የመጣው አይ ስራ ላይ ስለነበርኩ በጣም አሁንም ስራ አለብኝ ለምን እንደፈለግሽ ስላላወቅኩ ኦኬ ተረጋጋና ማለት እንዲህ በቸኮላ የሚወራ አይደለም ተረጋጋና ያለውን ነገር አብረን ማለት ትንሽ የሆነ መግለጫ እንድትሰጠኝ ስለፈለኩ ነው እሺ አሳጥረሽ መንገር ብቻ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው ፈጣሪ ይመስገን እንዴት ናችሁ እናንተ እንግዲህ ቤተሰብ ሰሞኑን ያያችሁት ነገር ብዙ ሰውን አንጫሽቷል ብዙ ሰውን ያጫጫኸ ነው እንግዲህ ማለት እኔ ትክክለኛ ነገር ነው ያደረኩት ትክክለኛ ውሳኔ ነው የወሰንኩት እኔ ሰው በዚህ ያህል ልክ ግን በዚህ ያህል ደረጃ እንደዚህ ማለት ብዙ ሰው ነው ያስቆጣል ብዬ አላሰብኩም ምክንያቱም መጀመሪያ በጣም ብዙ ነገር አድርጌያለሁ ብዙ ነገር ለማስተካከል ሞክሬያለሁ ግን ያው በሌላ መንገድ ስላልቻልኩኝ አያትየውን አግኝቼ ማለት ይሄን ከዚህ በፊት ያላያችሁት ሰዎች ካላችሁ ማለት ነው ከዚህ በፊት የሰራሁትን ቪዲዮ የሄርሜላን አያት አግኝቼ አናግራቸዋለሁ አው አናገርኳቸው ያለውን ነገር አወራው ከሳቸው ጋር ግን ምንድነው እንደዚህ የሚያንጫጫችሁ እናንተ እንዴ ችግር ያለበት ሰው ነው በርግጥ ችግር ያለበት ሰው ነው እንደዚህ የሚናገረው እንደዚህ የሚንጫጫው ግን እንዴ ቆይ ይሄን ያህል ግን እንደዚህ ዝሙት ደጋፊዎች ትበዛላችሁ ማለት ነው ሰው የሰው ትዳር አፋቶ እንደዚህ እንትን ሲል እናንተ በጣም በዚህ ያህል በቃ አስደስቷችኋል ምን አይነት ህዝብ ናችሁ ምን አይነት ቤተሰብ ናችሁ ግን እንዴ ሰው ጎበዝ ምናም በቃ እንኳን እንዲያደረክሽ ብሎኮ እንደው እኔን ነው ማገዝ ያለባችሁ አይደል እንዴ ለምን በቃ እንዲ ተናገሩ ሽማግሌውን ራሱ ብዙ ሰው ምናምን እንዲ ሲናገር ነበር ለምን በቃ እሳቸው ትክክል ነው የተናገሩት አዎ በቃ ምንም ደስ የሚል ነገር የለም ልጅቷ ባለጌ ናት የለየላት ባለጌ ናት እንደዚህ አይነት ባለጌ ሴት ከዘራችን የለም በቃኛ ከኛ ዘር አውጥተናታል ነው ያሉት አይደል በቃ ትክክል ናቸው ምክንያቱም ሰውኮ ማንንም ሰው ይወዳል ኤርሜላው እንዲያፍቅሯለች ማለት ነው እንዲ ቤተሰብ ጥላ ከሄደች አሁን እንዲ የምራፍቅሯለች ማለት ነው አይደል ይሄ ምን ማለት ነው ፍቅር እኮ እንደ አይደለም ማንኛውም ሰው ያፈቅራል አዎ ግን ስናፈቅር እናያለን ሰው እንመርጣለን አይተን የሆነ ባለ ትዳር ሰው ከሆነ የልጅ አይደለም ባለ ትዳር ልጅ አለው ሲባል ራሱ አረ ብሎ በቃ ጥፍ ነው እኮ የሚባለው እሷ ጭራሽ ከሚስትየው ጋር እየተገናኘች እንደዛ ሩታ ጋር ያገኘቻት እንደዛ እየለመነቻት እንደዛ እየተጣሉ መታው ማትችለው እጭኮ ይሄ ፍቅር ምናም ስለሆነ ብቻ አይደለም የሆነ ከሷ ጋር ችግር ስላለባት ነው ሩታ መጣል ስለምትፈልግ ነው ሄርሜላ ከሩታ ጋር ችግር ስላለባት እንጂ እውነትም አብርሃምን ወዳው አይደለም በቃ ለዚህ ደግሞ ማለት ነው እግዚአብሔር ይቀጣታል አያቷም እንደተናገሩት ትልቁ እንትን ነው የሚወርድባት ለዋላ ይሄን ደግሞ አትጠራጠሩ እናትና ልጅ አባት ለያይታ እሷ ከልጁና ከሚስቱ ለይታ አብርሃምን ብትወስድ እግዚአብሔር ትልቅ ፍርጃ ትልቅ ቁጣ ነው የሚጥልባት ይሄንን ደግሞ ምንም በቃ እናየዋለን ወደፊት ማለት ነው
ስለዚህ እናንተ በዚህ ልክ ሊያንጫጫችሁና በዚህ ልክ ልትቆጡ እንደዚህ ልትሉ አይገባም። በቃ ትክክል አይደለም ሄርሜላ እያደረገች ያለችው። ፍቅርም ቢሆን ማለት ነው እውነተኛ ፍቅር ከሆነ መስዋዕት መክፈል ነው። ያ ምንድነው አብርሃምን ወደ ትዳሩ መልሳ ወደ ልጁ እናት መልሳ ወደ ቤቱ መልሳ የሱን ደስታ መመለስ ነው እውነተኛ ፍቅር ከሆነ እንጂ ፍቅር የሰውን እንትን የሱን ከደስታ ለይታ የራሷ ማድረግ አይደለም። ፍቅር ስለ ፍቅር የምታውቁ ስለ ፍቅር እናውቃለን ብላችሁ የምታወሩ ሰዎች አንደበታችሁ ጭራሽ ስለ ፍቅር ምንም ስለማታውቁ ባታወሩ ባትለፉ ጥሩ ነው እና ዝም ብላችሁ አታውሩ። ትንሽ ማለት ያናድዳል። በቃ ዝም ብለው የሚያወሩ ሰዎች ሁላችሁም ባትሆኑ አሉ እነሱ እንትን ስለ ያናድዳል። እና ቤተሰቦች ዛሬ ደግሞ ማለት ነው የሄርሜላን ጉዳይ ዘግቼዋለሁ። እሱ ነው እየመጣ ያለው። ያ ሰው ማን ነው? ዛሬ ደግሞ በደስታ ጉዳይ ነው የመጣሁት። ምክንያቱም ሽማግሌ ምናምን ሲልክ ነበር አይደል? እሱ ሰው አንድ ሰው ጋር ሽማግሌ ሊልክ ወይ ደግሞ ያን ሰው እንትን የሚለው የዛን ሰው ማንነትና ምንነት አይቶ ነው። የዛን ሰው ምንነትና ማንነት ማለት እዚህ ጋር ሩታ ጥሩ እንትን ላይ አይደለም ያለችው። ማለት ከአብርሃም ብትለይም ብትፈልገውም ባትፈልገውም ሰው ከልጁ አባት ሲለያይ ውስጡ ሰላም አይሆንም አይደል? ሩታ ጋር ሲልክ ሽምግልና በእንደዚህ አይነት ሁኔታ አይደለም። ግን እኔ እስቲ ራሱ ደስታ ማግኘት ስላልቻልኩኝ የደስታን ሽማግሌ አንዱን ከዛ ውስጥ አንደኛውን ቀጥሬው ያለው በጣም ብዙዎቹን ለማግኘት ሞክሬያለሁ፣ አልቻልኩም። አንዱን በመከራ ነው ያገኘሁትና ምን እንደዚህ አይነት ሁኔታ ውስጥ እንዴት ፈልገው ነው የገቡት? ማለት ሰው እንዴት የልጅ እናት ጋር ባለ ትዳር ሴት ጋር ሽማግሌ ይሄዳል? ምን አይነት እንትን ነው? እስቲ እሱን ደግሞ ከሽማግሌው ጋር እናውራ። ያው እንግዲህ መጥቷል። እናቴ ለምን ነበር የፈለግሽኝ? ሰላም ነው? ሰላም ነው አለ እግዚአብሔር ይመስገን። በጣም ተለመነን የመጣው አይ ስራ ላይ ስለነበር በጣም አሁንም ስራ አለብኝ። ለምን እንደፈለግሽ ስላወኩ ነው። ኦኬ ተረጋጋና፣ ማለት እንዲህ በቸኮላ የሚወራ አይደለም። ተረጋጋና ያለውን ነገር አብረን ማለት ትንሽ የሆነ መግለጫ እንድትሰጠኝ ስለፈለኩ ነው። እሺ አሳጥረሽ መንገር ብቻ ከሆነ ንገሪኝ። ችግር የለውም አሳጥረዋለሁ። አይ ማለት እኔ አሁን ስላንተ ስሰማ ትልቅ ሰው ነህ፣ የተማርክ ሰው ነህ፣ ምሁር ነህ። ይሄን ያህል ጭንቅላት ያለ ሰው እንዴት እቺን ትንሿን ነገር ማሰብና ማስተካከል ማለት እንዴት ያቀታል? እንዴት እንደዚህ የዚህን ያህል ደረጃ ማለት እንዴት ራስን ታወርዳለህ? ማንም ሰው ቢልክ ዝም ብለህ የምትነዳ ሰው አይደለም። እኔ እስከማውቀው ድረስ አዎ የምትይ ነገር ስላልገባኝ ነው። ግልጽ አድርገሽ ንገሪኝ እስቲ። እነግራለሁ፣ ችግር የለውም። ሰሞኑን በደስታ ምክንያት ሽምግልና ሩታ ሄዳችኋል አይደል? እና ይሄን ያህል ማለት ሩታ ባለ ትዳር መሆኗን አታውቅም ነው አንተ? እሱማ አናውቅም ነበር ይሄን ነገር። ከዛ በኋላ ነው የሰማነው። ከዛ በኋላ ሰማን። ቢሆንም ግን ያው እስክናረጋግጥ ድረስ ነገሮችን ዝም ብለናል። አላወቅንም ነበር። ለዛ አይደለም ሰው ሽማግሌ ሲላክልህ ስለ ልጅቷ ማንነት ሳታውቅ አንተ ዝም ብለህ ተነርተህ ትሄዳለህ እንዴ? ያው ልጁ ሽምግልና መረጥንና እንዳጋጣሚ ሽምግልና ሄዱልኝ አለ። ስለ ልጅቷ የምናውቀው ነገር አልነበረም። ለዛ ነው የኔ እናት አይደለም ማለት እኔ በፊት ሳቅ እኛም ተድረናል። እኔ ተድሬያለሁ፣ ብዙ ጓደኞቼ ቆሜ ድሬያለሁ ምናምን። ግን ሽማግሌ ሲላክ ማናት ልጅቷ ይባላል። ማጋ ነው የምንሄደው? ምን አይነት ልጅ ናት? ለምን ኃላፊነት ወስደህ እኮ ነው ለአንድ ሰው ሽማግሌ የምትሄደው አይደል እንዴ? ምንድናት ማናት ይባላል። በዚህ ልክ እናንተ ወርዳችሁ የሰው ሚስት ጋር እሱ ሽማግሌ ሲልካችሁ ተነስታችሁ መሄዳችሁ በጣም ያሳፍራል። ትክክል ነሽ። እኔ ነገሮችን ያው ከዚህ ከሄድን በኋላ ነው ያወቅነው። ነገሮች የተገነዘብነው አሁን ከሽማግሌዎች ጋር እየተወያየንበት ነው። ነገሮች ይስተካከላል ብዬ አስባለሁ።
አናቅም እያልከኝ ነው አሁን? መጀመሪያ አናቅም ነበር፣ ከዛ በኋላ ግን አውቀናል እኮ። ከዛ በኋላ ካወቃችሁ በኋላ ደግሞ ምን ለማድረግ አሰባችሁ? ማለት እኔ እንደ ሽማግሌ አስታርቃችሁ የአብርሃምና ሩታን አንድ እንድታረጉ እንጂ እዚህ ጋር አሁን ሩታን ከሌላ ወንድ ጋር ለይቶ መዳር ይከብዳል። ገብቷል? ምክንያቱም የልጇ አባት ነው። ሁለቱን ነው ማስማማት ያለባችሁ። ሰው ደግሞ በሷ በችግር ጊዜ ወይ በሷ ውድቀት ጊዜ የሷን ድክመት ተጠቅሞ እዚህ ጋር ለራሱ ለማድረግ ለሚሯሯጥ ሰው እናንተ ሽምግልና ብላችሁም ስራ ፈታችሁ መሄድ የለባችሁም አይደል? እኔ በማቀው ልክ ማለት ነው። እናስተካክላለን። ሽማግሌዎች ጋር ተነጋግረን እናስተካክላለን። ይቅርታ እንጠይቃለን ለነበረው ስህተት። አሁን እነሱ ሁለቱም ወደሚግባቡበት መንገድ የምንሄድበት ነገር ካለ አንቺም እየረዳሽን እናስተካክላለን ብለን እናስባለን። በቃ እና በቃ ሁለቱን አንዴ ማድረግ እንጂ የመለያየት ነገር ባትሰሩና ካሁን በኋላም ላለው ነገር ትምህርት ወስዳችሁ የአብርሃምና ሩታ እንድታስታርቁ እንጂ በእንደዚህ አይነት ልክ ባትሄዱ ደስ ይለኛል። ካስተካከላችሁ አይቀር ደግሞ ይሄን አስተካክላችሁ ብትሄዱ እኔ እንደዛ ነው የማስበው። ሐሳብሽ መልካም ነው፣ ግን አንድ ነገር አለ። ምን አለ መሰልሽ እህቴ፣ እሷና ሁለቱ ሩታና አብርሃም ተፋተዋል። ሁለቱ ከተፋቱ በኋላ ደስታ ምን አለ እሷን ቢያገባት? ደስታ ማለት ጥሩ ልጅ ነው፣ ለፋተኛ ልጅ ነው፣ ይሰራል፣ አቅም ያለው ልጅ ነው፣ ትህትናው ጸባዩ ሸጋሪ ነው፣ የተማረ ነው። ይሄ ልጅ አሁን እሷን ቢያገባት ምንድነው አንቺ ቅር ያሰኘሽ ነገር ምንድነው? የምክንያት ማወቅ ምንድነው ችግርሽ? እኔ ከልጁ ጋር ችግር የለብኝም። እኔ ደስታን በማቀው ልክ አውቀዋለሁ። በፊት ውጭም እያለ ከዛ ከመጣም በኋላ ከዛም በፊት ብዙ አውቀዋለሁ። ግን አዎ ስነ ምግባሩ ደስ ይላል። ስርዓት ያለው ልጅ ነው። እንደዚህ አስሩ ጋር ወዳየው የሚሮጥ ልጅ አይደለም። ግን እዚህ ጋር ልጅቷ ያልቋጨችው ህይወት አላት። የልጇ አባት አለ። ገብቷል? ገና ከሱ ጋር የጊዜ ያለ ነው እንጂ እንዲያረጉ ያሉት በቃ ያን ነገር እንትን ብላችሁ ማለት ሁለቱን አንድ ለማድረግ እንጂ እኔ አሁን እዚህ ጋር እሱ ጥሩ ልጅ ነው እሱ ጥሩ ልጅ አይደለም ወይ ደግሞ ደስታ ባለጌ ልጅ ስለሆነ ለምን ሄዳችሁ ሳይሆን በቃ አብርሃምና ሩታን አንድ ብናደርጋቸው ሁለቱ ያልቋጩት ነገር አለ። እኔ እንደዛ ነው ሐሳብ። ይኸውልሽ ሁለቱ እኮ ተፋተዋል። እኛ እኮ ሰማንያቸውን የቀደዱበት ወረቀት እኮ ሳይታናለች እሷ። እንዴ ምን እያልሽ ነው አንቺ? ወይስ ከሱ ከደስታ ጋር ሌላ ችግር አለብሽ? እኔ ሌላ ችግር አይደለም ማለት ያስመስልብሽ እንደዛ ነው። አሁን እሷ ፈቅዳና አምናበት ነው ባሌን ፈትቻለሁ ብላ 80ውን ቀዳ ሳይታናለች። ተፋተዋል አውቃለሁ። ግን የተፋቱት በል እንጂ ሁለቱም ጋር ፍቅር አለ፣ ሁለቱም ጋር መዋደድ አለ። ግን ያልተስማሙበት አንድ ነገር ስላለ ነው። ያ ነገር እኮ እናንተ ማስተካከል ትችሉ ነበር እስከዛሬ ነበራችሁ። አሁን እኮ ሆኗል። ሽምግልና ተልኳል። የተፈጸመ ነገር ላይ እንዴት እንደዚህ አይነት ነገር ታመጣላችሁ? ካሁን በኋላም ለማስተካከል ነው። በቃ እኛውን ለማስተካከል ነው እኮ። እናንተ አትቸኩሉ ነው የኔ ጥያቄው። እናንተ አትቸኩሉ። በቃ ማስተካከል የምትችሉ ነገር ካለ እናንተ አስተካክሉ። እኛ ሽምግልናውን ሄደን ጨርሰናል። አሁን ግን ለማንኛውም እኔ ሰዓት የለኝም፣ ወደ ስራ ልሄድ ስለሆነ እባክሽን። እሺ ትሄዳለህ፣ ችግር የለውም። ግን አንዴ አስጨርሰኝስ። እናውራ፣ ተረጋጋና እናውራ። ይኸውልህ እኔ አሁን ከእናንተ ጋር ልጣላ አይደለም። እናንተ ከኔ ጋር እናንተ ምንም ችግር የለብንም። እኔ አንድና አንድ ጥያቄ ሁለቱን አንድ ለማድረግ እንሞክር። ልጅቷ የልጅ እናት ናት፣ የምትወደው ባል አላት፣ እሱም ይወዳታል። ለጊዜው በቃ ሁለቱም ፉክክር ነው። ስለዚህ ሁለቱን አንድ እናርግ እንጂ ለሌላ ሰው እንትን ብላችሁ ሽምግልና አትሂዱ። እሱ አግብቷል የተባለ እኮ ነው ያለው። እሱ ራሱ አግብቷል የተባለ ነው። እሱ ውሸት ነው። ምንም አላገባም። ልጅቷ በወጥመድ ይዛው ነው አግብቷል የተባለ እንጂ አላገባም። በወጥመድ ይዛው ነው። በቃ እኛ ምናደርገው ነገር አሁን ምን እናደርገው ነገር እኔ እናንተ በቃ ሁለቱን አንድ እንድታረጉልኝ ነው የምፈልገው። እኔ አብርሃምና ሩታን አንድ እንድታረጉልኝ ነው የምፈልገው። ይሄ ደስታ የምትሉት ሰውን ከሱ ጋር ያላችሁን ነገር እሱንም መክራችሁ ተረጋግቶ እንዲቀመጥ። ምን አይነት ሁለት በዚህ ሽምግልና አፋችሁ ሁለት አይነት ነገር እንዴት ነው የምንናገረው? ሄደን እዛ ጋር ሽምግልና ሄደናል እኮ ነው። ይሄ እኮ ለጥሩነት የማይሆን ነገር ነው። የማይሆን ነገር ነው እያሰብሻለሁ። ይሄ እኮ ለጥሩነት ነው። እኔ እኮ አሁን እዚህ ጋር አጣሉ ወይ ሰው አጣሉ አይደለም እያልኩ ያለሁትኝ። አንድ እናድርጋቸው፣ ሁለቱን አንድ እናድርጋቸው ነው የኔ ጥያቄ። በቃ ለማንኛውም አስበንበት ከጓደኞች ጋር ተነጋግሬ እነግርሻለሁ። እባክህ ነው በቃ እንደዳምሻው አሁን አልኩብኛ እኮ ግን በእናትህ እንትን በልልኝ፣ ተቸገረልኝ እንደው ስለምን። እሺ እባክህን በእናትህ
እንግዲህ ቤተሰቦች እንዳያችሁት እኔ ማለት ሁሉም እንደዚህ ኃይለኞች ናቸው ምናምን፣ ግን እንደውም ሌሎቹ ይሄ ይሻላል ትንሽ ከሌሎቹ ትንሽ ይሄ ይሻላል ባህሪው ምንም። ሌሎቹ ላገኛቸውን ፍቃደኛ አልሆኑም። ይሄ ነው ትንሽ ተስማምቶም የመጣልኝ የተወሰነ ሰዓት ቢሆን ትንሽ ጊዜ ሰጥቶ የሚያወራኝ እንጂ ሌሎቹ ሊያወሩኝም ፍቃደኞች አይደሉም። ትንሽ ደግሞ እውነትም ለማግኘት ይከብዳል፣ በጣም ቢዚ ናቸው ምናምን። ግን ይሄ ራሱ ኃላፊነት ወስዶ ሌሎቹን ሀሳብ ያስቀይራል ብዬ አስባለሁ። ምክንያቱም በቃ ምንም ደስታ ጥሩ አይደለም ያደረከው። በቃ ሁለቱን እዚህ ጋር አሁን ከዚህ በፊትም ደጋግሜ ነግሬያለሁ አይደል? በቃ እንደዚህ አይነት ነገሮችን አታርግ እባክህን። የልጅቷን ደካማ ጎን አይተህ በደካማ ጎኗ ገብተህ እሷን እንትን ለማድረግ አትሞክር። በቃ ይሄ ቤት ገዛውልሽ ይሄ እንዲያረኩልሽ ምናምን የማይመስል ነገር አታርግ እባክህን። በቃ ብንችል ሁለቱ እልህ ውስጥ ናቸው ያለው። ሁለቱም ውስጥ ፍቅር አለ። ሁለቱም አይናቸው ውስጥ ስናይ መዋደድ አለ፣ ፍቅር አለ። ገና አላለቀም ፍቅራቸው፣ ግን ልጅነት ስላለባቸው እልህ ነው እልህ። ስለዚህ ያንን ደግሞ ማለት ነው እንደምንም እንትናቸውን ሰብረን አንድ ለማድረግ እንሞክር እንጂ መሀል ገብተን ባንለያያቸው ባንነጣጥላቸው ጥሩ ነው። በቃ እንግዲህ ቤተሰቦች